ኩንሃ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ለመጨረስ ተቃርቧል። አሌክሳንደር አይዛክስ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር መረጃዎችና ፕሮፋይል ነክ በሆኑ እግር ኳሳዊ ጉዳዮች ወደ እናንተ እየደረሰ ነው። አብሮነታችሁ አይለየን። አሁን ኩንሃንና አሌክሳንደር አይዛክን እናያለን። ማቴዎስ ኩንሃ ማንቸስተርን ሊቀላቀል ተቃርቧል። ማቴዎስ ኩንሃ ወደ ማንቸስተር የሚያደርገውን ዝውውር ሊያጠናቀቅ መቅረቡን ቢቢሲ ዘግቧል። ለዝውውሩ ወልቭስ ከማንቸስተር ዩናይትድ የሚቀበለው ክፍያም 62.5 ሚሊዮን ዩሮ እንደሚሆን ዘግቧል። ማንቸስተር ዩናይትድ ለኩንሃ የተጠየቀውን ክፍያ በ3 ዙር በ2 ዓመታት ውስጥ ከፍሎ እንደሚጨርስም ነው የተመላከተው። ሁለቱ አካላት በተጫዋቹ የግል ጉዳይ ዙሪያ ስምምነት ያደረጉ ሲሆን የተጫዋቹን የዝውውር ሂደት ለማጠናቀቅም የወረቀት ስራዎች ብቻ መቅረታቸው ተመላክቷል። እስካሁን ማንቸስተር ዩናይትድ ለወልቭስ የቀጥታ ዝውውር ጥያቄ ባያቀርብም በሚቀጥሉት ጥቂት ቀናት የዝውውር ሂደቱ በህጋዊ ሁኔታ እንደሚጨረስ ይጠበቃል። ተጫዋቹ ከተተመነለት 62.5 ሚሊዮን ዩሮ በላይ እየታየ የሚሻሻል ምንም አይነት የክፍያ ሁኔታ እንደማይኖርም ማንቸስተር ማስታወቁን ቢቢሲ በዘገባው አስነብቧል። በዚህም ማንቸስተሮች የተጫዋቹን የዝውውር ክፍያ እስከ 2026-27 የውድድር ዓመት መገባደጃ ድረስ ከፍለው ይጨርሳሉ ተብሎ ይጠበቃል። በመጀመሪያው ዙር ክፍያም 20.8 ሚሊዮን ዩሮ ገደማ ማንቸስተር የሚከፍል ሲሆን በውድድር ዓመቱ መጨረሻ ደግሞ ሁለተኛው ክፍያ በ2027 ሙሉ በአጠቃላይ እንደሚከፈል ታውቋል። ኩንሃ ወደ ወልቭስ ከመጣበት የጥር 2023 ዝውውር ጀምሮ በ92 ጨዋታዎች የተሰለፈ ሲሆን 33 ግቦችን ከመረብ አሳርፏል። እሁድ በወልቭስ መለያ የመጨረሻውን ጨዋታ ያደረገው ኩንሃ ለደጋፊዎቹ በማህበራዊ ትስስር ገጹ ባስተላለፈው መልእክት ይህ የውድድር ዓመት በግሌ ጥሩ ጊዜ ያሳለፍኩበት ነበር ብሏል። ይህም ክለቡን ከልቤ ስለምወድና ለደጋፊዎቹ ካለኝ ፍቅር የተነሳ የተሳካ ነው ሲል ገልጿል። አክሎም በዚህ ጥረቴ ከጋብሪኤል ማርቲኔሊና ፈርሚኒዮ እኩል በፕሪሚየር ሊጉ ብዙ ግቦችን ካስቆጠሩ ብራዚላውያን አንዱ መሆን ችያለሁ ነው ያለው። አንዳንድ ስህተቶች ቢኖሩም ክለቡን ከልቤ ስለምወድ ጥሩ ነገር እንዲመጣ ከመሻት የሆኑ ናቸው በማለትም የመለያየቱን ጉዳይ በጻፈበት አምዱ ተናግሯል። ለወልቭስ ያለኝን ሁሉ ለመስጠት ጥሬያለሁ፣ በጋራ ስለነበረን ጥሩ ጊዜም አመሰግናለሁ ሲልም መልእክቱን ቋጭቷል። አሁን ደግሞ አሌክሳንደር አይዛክን ወደ ተመለከተው መረጃችን እናልፋለን። አሌክሳንደር አይዛክ በኒውካስል ሊቆይ መሆኑ ተሰምቷል። ከዝውውር ጋር በተገናኘ ስሙ ከበርካታ ክለቦች ጋር ሲያያዝ የነበረው የዘር ሐረጉ ከኤርትራ የሚመዘዘው ስዊድናዊው አጥቂ አሌክሳንደር አይዛክ በኒውካስል ዩናይትድ ለመቆየት መወሰኑ ተገልጿል። በመጪው ክረምት የዝውውር መስኮት ትልቅ የመነጋገሪያ ርዕስ ይሆናል ተብሎ ሲጠበቅ የነበረው የ25 ዓመቱ የኒውካስል ዩናይትድ አጥቂ አሌክሳንደር አይዛክ እንደነበረ በተደጋጋሚ ተዘግቧል። ይህም የሆነበት ምክንያት በተለይም ታላላቆቹ የእንግሊዝ ክለቦች ሊቨርፑል፣ አርሰናልና ቼልሲ ተጫዋቹን ለማስፈረም ከፍተኛ ፍላጎት ማሳየታቸው ነው። ከኒውካስል ዩናይትድ ጋር የመለያየት እድል ሰፊ ነው ሲባል የሰነበተው አስደናቂው አጥቂ አይዛክ ከክለቡ ጋር በቀጣይ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ተሳታፊ የሚያደርገውን እድል ማግኘቱን ተከትሎ በሴንት ጄምስ ፓርክ ለመቆየት መወሰኑ ተገልጿል። ኒውካስል ዩናይትድ አስቀድሞ አይዛክን ማስፈረም የሚፈልግ የትኛውም ክለብ 150 ሚሊዮን ፓውንድ ለማቅረብ ዝግጁ መሆን አለበት ሲል ማስታወቁ አይዘነጋም። የዘር ሐረጉ ከኤርትራ የሚመዘዘው አሌክሳንደር አይዛክ በተለይም በያዝነው የውድድር ዓመት ድንቅ ብቃቱን ያሳየ ሲሆን ክለቡ ከ71 ዓመታት በኋላ ለመጀመሪያ ጊዜ የካራቦ ዋንጫን እንዲያሳካ ከፍተኛ ድርሻም ተወጥቷል። በተጨማሪም በሊጉ 23 ግቦችን በማስቆጠር ይህም ክለቡ ዳግም በአውሮፓ ቻምፒየንስ ሊግ እንዲሳተፍ ትልቅ አስተዋጽኦ ያበረከተ የውድድር ዓመት አስተዋጽኦን አልፎለታል።
አይዛክ በኒውካስል ቤት ለመቆየት መወሰኑን ተከትሎ የተጫዋቹ ፈላጊ ክለቦች ፊታቸውን ወደ ሌሎች አጥቂዎች ለማዞር እንደሚገደዱ በመረጃው ተመላክቷል። ወደ ተመልካቾች ከፉትቦል ማዕድ ለአሁን ያዝናቸው እግር ኳሳዊ ጉዳዮች እነዚህ ናቸው። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁ እንድትቆዩ እየጋበዝን ሰላም።